ሰላም ጤና ይስጥልኝ ውድ የፈታ ዴሊ ተከታታዮቻችን፣ ዕለተ ዓርብ ምሽት ጥንቅራችን ላይ እንገኛለን። በዕለቱ በሀገር ውስጥም ከሀገር ውጭም ያሉ ዕለታዊ ትኩስ መረጃዎችን አሰባስበን ተገኝተናል። ቆይታችሁን ከኛ ጋር በማድረግ እንድትከታተሉን እየጋበዝን ወደ ዝርዝር መረጃዎቻችን ከማለፋችን በፊት በቅድሚያ ዋና ዋናዎቹን ጠቆም እናድርጋችሁ። በሰሜን ወሎ በደረሰ የፈንጅ ፍንዳታ የሰዎች ሕይወት ማለፉ ተሰምቷል። በራያ አላማጣ ያለው ወታደራዊ እንቅስቃሴና ስጋትም ዳግም አገርሽቷል። መረጃዎቹን አያይዘን እናደርሳለን። ከሰሞኑ ወደ አሜሪካ ፔንታጎን የተጓዘው የኢትዮጵያ ወታደራዊ ልዑካን ቡድን ከአሜሪካ ጋር የደረሰበት ወታደራዊ ስምምነት በዛሬው ዕለት ይፋ ሆኗል። ጥንቅራችን ከያዛቸው ዕለታዊ መረጃዎች መካከል ነው። በትግራይና በአማራ ክልል በስፋት ከሚከበሩት ባህላዊ በዓላት መሃል አንዱ የሆነው አሸንድዬ ሶለል በዓል አንዱ ሲሆን በመቀሌ በደማቅ ሁኔታ ሲከበር የቆየው ይኸው ዓመታዊ በዓል በዘንድሮ ዓመት ተሰርዟል። በዓሉን በመቀሌ ለማክበር ከተለያዩ የኢትዮጵያ ክፍሎች መቀሌ የሚገኙ ታዳሚያን በርካቶች ነበሩ። የመቀሌ ሴቶች ጥቁሩ አሸንዳ በሚል በዓሉን ጥቁር ለብሰው ለመዋል አስበው የነበረ ቢሆንም ክልከላው በድንገት ይፋ ሆኗል። ተመልክተነዋል። በትግራይ ክልል በፌዴራል መንግስትና በትግራይ ኃይሎች መካከል አዲስ አጠቃላይ ጦርነት ለመቀስቀስ የታለመ ወታደራዊ ትንኮሳ መከፈቱን የሚገልጽ አስቸኳይ መግለጫ በዛሬው ዕለት ወጥቷል። ዝርዝሩን ይሰሙታል። በአሜሪካ የሚገኘው የአማራ ማህበር የኢትዮጵያውያንን ጊዜያዊ ቅድመ ጥበቃ ከለላ ወይም ቲፒኤስ ለማቋረጥ ያስተላለፈውን ውሳኔ በጽኑ በመቃወም ይፋዊ መግለጫ አውጥቷል። ዝርዝሩን ይሰሙታል። እነዚህንና ሌሎች መረጃዎችን አካተናል። መልካም ቆይታ። አሁን በቀጥታ ወደ ዝርዝር መረጃዎቹ። መርካቶን ይመጥነዋል የተባለለት ትልቁና አነጋጋሪ ግዙፍ ሞል በድጋሚ መጪውን አዲስ ዓመት አስመልክቶ በታላቅ ቅናሽ ከ1.9 ሚሊዮን ብር ሙሉ ክፍያ ጀምሮ የንግድ ሱቆትን ይዞላችሁ መጣ። ከፍተኛ የንግድ እንቅስቃሴ በሚገኝበት መርካቶ ተክለ ሃይማኖት ምቹ የሆነ ኢንቨስትመንት ከ726 ወይም 640 ሺህ ብር ቅድመ ክፍያ ጀምሮ ኢንቨስት ያድርጉ። በተለያዩ የካሬ አማራጮች ማለትም በ11፣ 16፣ 22 እና 32 ከግራውንድ ፍሎር ጀምሮ በአንድ ዓመት ውስጥ ብቻ የሚረከቡትን የንግድ ሱቅ በፉል ፊኒሽድ እና በኔት ኤሪያስ አቅርበንላቸዋል። የቀሩን ሱቆች ጥቂት ስለሆኑ 0998 31 7677 0990 4344 ብቻ በመደወል የግሉ ያድርጉ። ሜሪት ፕሮፐርቲስ። ተከበናል። ህወሓት በትግራይ ክልል በፌዴራል መንግስትና በትግራይ ኃይሎች መካከል አዲስ አጠቃላይ ጦርነት ለመቀስቀስ የታለመ ወታደራዊ ትንኮሳ መከፈቱን የሚገልጽ አስቸኳይ መግለጫ በዛሬው ዕለት ወጥቷል። ህወሓት በትግራይ አስተዳደር ኮሚኒኬሽን ጉዳዮች ቢሮ በኩል ባወጣው መግለጫ የፌዴራል መንግስት በትግራይ ክልል ላይ አዲስ ጦርነት ለመቀስቀስ ወታደራዊ ትንኮሳዎችን እያደረገ ነው ሲል ከሷል። የብልጽግና ፓርቲ የሚመራው የፌዴራል መንግስት ለሰላም የቀረቡ የውይይት ጥሪዎችን ውድቅ ማድረጉን የገለጸው መግለጫው መንግስት ጦርነትንና ውድመትን ለፖለቲካ ህልውናው ማቆያ መሳሪያ አድርጎ እየተጠቀመበት ነው ብሏል። ህወሓት የፕሪቶሪያዊ ሰላም ስምምነት መፍረሱን የፌዴራል መንግስት በይፋ ካወጀ በኋላ ወታደራዊ ትንኮሳውን አጠናክሮ ቀጥሏል ሲል ወንጅሏል። በትግራይ ዙሪያ ከፍተኛ ወታደርና የጦር መሳሪያ ክምችት ከመደረጉም በላይ በራያ ኢንቲቾና ሽራሮ አካባቢዎች የሰው አልባ አውሮፕላን ወይም ድሮን ጥቃቶች መፈጸማቸውንና ንጹሃን መገደላቸውን ጠቁሟል። ይህን ድርጊትና አሁንም የቀጠለው ኢኮኖሚ ከበባ በትግራይ ህዝብ ላይ ከፍተኛ የስነ ልቦና ስቃይና ጭንቀት መፍጠሩን መግለጫው አክሎ አስረድቷል። በትግራይ በኩል ተመጣጣኝ ምላሽ ከመስጠት በመቆጠብ ለዓለም አቀፉ ማህበረሰብ የሰላም ጥሪ ሲቀርብ መቆየቱን ህወሓት የገለጸ ሲሆን ሐምሌ 25 ቀን 2018 ዓ.ም የፌዴራል ኃይሎች በምዕራብ ትግራይ ሸረሪና በተባለ ቦታ በትግራይ ጸጥታ ኃይሎች ላይ ጥቃት መፈጸማቸውን አንስቷል። ይህ እርምጃ አጠቃላይ አዲስ ጦርነት ለመቀስቀስ ሆን ተብሎ የተደረገ ግልጽ ትንኮሳ መሆኑን በመጥቀስም በጽኑ አውግዟል። ወደ ቀጣይ ርዕስ አለፍን። ዛሬ ይፋ የሆነ ወታደራዊ ስምምነት። በዛሬው ዕለት አዲስ ወታደራዊ ስምምነት ይፋ ሆኗል። በኢትዮጵያና አሜሪካ መካከል የተደረገ ወታደራዊ ስምምነት ነው። በኢፌዴሪ መከላከያ ሚኒስቴር የውጭ ግንኙነትና ወታደራዊ ትብብር ዳይሬክተር ሜጀር ጀነራል ተሾመ ገመቹ የሚመራ ልዑካን ቡድን ወደ አሜሪካ በማምራት በፔንታጎን ከሀገሪቱ ከፍተኛ ወታደራዊ አመራሮች ጋር የመከረ መሆኑን የውጭ ጉዳይ ሚኒስቴር በዛሬው ዕለት ባሰራጨው ዘገባው አመልክቷል። ውጭ ጉዳይ ሚኒስቴር በዛሬው መረጃው ወደ አሜሪካ የተጓዘው የኢትዮጵያ መከላከያ ሰራዊት ልዑክ በሁለቱ ሀገራት መካከል የመከላከያና ደህንነት ዘርፍ አጠቃላይ ስትራቴጂካዊ ትብብር እንዲመሰረት የሚያስችል ስምምነት መፈጸሙን አመልክቷል። የኢትዮጵያ ልዑካን ቡድን የሁለት ቀናት ቆይታም ባለፈው ረቡዕና ሐሙስ የነበረ መሆኑም ታውቋል። ምክክሩ የተመራውም በአሜሪካ መከላከያ መስሪያ ቤት የአፍሪካ ጉዳዮች ምክትል ረዳት ሚኒስትር ብራያን ጄ ኤሊስ እንደሆነም በመግለጫው ተመላክቷል።
የሁለቱም ሀገሮች የመከላከያ ተቋማት አመራር ተቋማዊ ትብብርን ለማስፋትና ስትራቴጂካዊ ቅንጅትን የበለጠ ለማጠናከር ተስማምተዋልም ተብሏል። ውጭ ጉዳይ ሚኒስቴር በዚሁ የዛሬው መረጃ ሁለቱ ወገኖች ሁሉን አቀፍና ስትራቴጂካዊ አጋርነት በዋና ዋና ምሰሶች የሚመራ እንዲሆን ተስማምተዋልም ብሏል። ይህም የየሀገራቱን ጥቅምና የጋራ ጥቅሞችን ለመጠበቅ የጋራ መተማመንን በማጠናከር ዘላቂ ትብብር ለመፍጠርና በአፍሪካ ቀንድና በሰፊው ክልል ዘላቂ ሰላም፣ ደህንነትና መረጋጋትን ለማረጋገጥ የታለሙ ጥረቶችን ለማሳደግ ነው መባሉንም መረጃው አመልክቷል። ሜጀር ጀነራል ተሾመ ገመቹና ምክትል ረዳት ጸሐፊ ብራያን ጄ ኤሊስ የተስማሙባቸውን ማዕቀፎች በፍጥነት ተግባራዊ ለማድረግና የሁለትዮሽ የመከላከያ ግንኙነቱን ወደ ተሻለና የወደፊት ተኮር ስትራቴጂካዊ አጋርነት ለማሳደግ ያላቸውን የጋራ ቁርጠኝነት አረጋግጠዋልም ተብሏል። ወደ ቀጣይ ርዕስ አለፍን። የወሎ የቦምብ ፍንዳታና የአላማጣ ወታደራዊ ውጥረት። በአማራ ክልል ሰሜን ወሎ ዞን አንጎት ወረዳ ልዩ ስሙ አኖሬ ሁዳድ ተብሎ በሚጠራው 010 ቀበሌ ውስጥ መንገድ ላይ በተቀበረ ፈንጅ ፍንዳታ ምክንያት የአራት ንጹሃን ዜጎች ሕይወት በአሰቃቂ ሁኔታ ማለፉን ዶቼ ቬለ ዘግቧል። አደጋው የደረሰው ነሐሴ 12 ቀን 2018 ዓ.ም ከጠዋቱ 3 ሰዓት ላይ ሲሆን ከተረፌ ተነስቶ ወደ አሁን ተገኝ በመጓዝ ላይ በነበረና 7 ሰዎችን በጫነ ባለ 3 እግር የባጃጅ ተሽከርካሪ ላይ መሆኑን የአንጎት ወረዳ መንግስት ኮሚኒኬሽን ጽህፈት ቤት ኃላፊ ወይዘሮ ሙሉ ወርቅ ጫና ያስታውቀዋል። በፍንዳታው ሰቢያ ሕይወታቸው ካለፈው ንጹሃን በተጨማሪ ቀሪዎቹ 3 መንገደኞች ላይ ከባድ የአካል ጉዳት ደርሶባቸው በሕክምና ላይ እንደሚገኙ የገለጹት ኃላፊዋ አካባቢው ቀደም ሲልም የጸጥታ ችግር ያለበት መሆኑ ለዚህ አስከፊ ክስተት መነሻ መሆኑን አመልክተዋል። በሌላ በኩል በራያ አላማጣ ከተማና በአካባቢው ጋብ ብሎ የነበረው የቤት ለቤት ፍተሻ፣ ዘረፋና ሰዎችን አስገድዶ የመሰወር እንቅስቃሴ በከፍተኛ ሁኔታ ዳግም ማገርሸቱን ነዋሪዎች ለሪፖርተር ጋዜጣ በሰጡት ቃል ገልጸዋል። በትግራይ የታጠቁ ኃይሎች እየተከናወነ ባለው የዚህ የሌሊት ፍተሻ ምንም አይነት የውትድርና አቅምና ተሳትፎ የሌላቸው ንጹሃን ዜጎች ሳይቀሩ መኖሪያ ቤታቸው እየተፈተሸ ወርቅ፣ ገንዘብና አልባሳት እየተዘረፈባቸው መሆኑ ተብራርቷል። በአሁኑ ወቅት በአፋር አቅጣጫም ሆነ ወደ አዲስ አበባ በሚያስወጣው ዋና መንገድ ላይ በርካታ ወታደራዊ ዝግጅቶችና የታጣቂዎች እንቅስቃሴ እየታየ በመሆኑ ነዋሪው ከዛሬ ነገ አዲስ የጦርነት ግጭት ይቀሰቀሳል በሚል ስጋትና ሽብር ውስጥ ወድቆ ከተማዋን በብዛት እየለቀቀ እንደሚገኝ ተዘግቧል። ይህንን ተከትሎ ዳግም ጦርነት ሊፈጠር ይችላል ከሚል ፍርሃት የተነሳ ከአላማጣ ከተማ በተጨማሪ ከ6 የራያ ወረዳዎች የተፈናቀሉ በሺዎች የሚቆጠሩ ዜጎች በአሁኑ ወቅት በሰሜን ወሎ ዞን ቆቦ ከተማ ውስጥ በጊዜያዊ መጠለያዎች ተጠልለው እንደሚገኙ ተመልክቷል። እነዚህ የሀገር ውስጥ ተፈናቃዮች በአሁኑ ሰዓት መጠለያ ውስጥ የሚገኙበት ሁኔታ በእጅጉ አስከፊና ሰብአዊ ድጋፍ የሚሻ ቢሆንም ወደፊት የተሻለ የሰላም አየር በአካባቢያቸው ይመጣል በሚል ተስፋ እንዳላቸው አብራርተዋል። በአካባቢ የተፈጠረውን አለመረጋጋት ለመፍታትና የህዝቡን ደህንነት በዘላቂነት ለማረጋገጥ የሚመለከታቸው አካላት ሁሉ ዲፕሎማሲያዊና ሰላም የሆኑ አስተዳደራዊ ጥረቶችን አጠናክረው እንዲቀጥሉ ነዋሪዎች ጥሪያቸውን አቅርበዋል። ወደ ቀጣይ መረጃ አለፍን። በመቀሌ ጥቁሩ አሸንዳ ተሰረዘ። በትግራይና በአማራ ክልል በስፋት ከሚከበሩት ባህላዊ በዓላት መካከል አንዱ የሆነው አሸንድዬ ሶለል በዓል አንዱ ሲሆን በመቀሌ በደማቅ ሁኔታ ሲከበር የቆየው ይሄው ዓመታዊ በዓል በዘንድሮ ዓመት ተሰርዟል። በዓሉን በመቀሌ ለማክበር ከተለያዩ የኢትዮጵያ ክፍሎች መቀሌ የሚገኙ ታዳሚያን በርካቶች ነበሩ። የዘንድሮን የመቀሌ አሸንዳ በዓል በክልሉ ከሚታዩ ተደጋጋሚ የሴቶች ጥቃቶች ጋር በተያያዘም ጥቁር አሸንዳ በሚል ሴቶች ጥቁር ለብሰው በመውጣት አስበውት ሊውሉ ቅስቀሳዎችን ጀምሮ የነበረ መሆኑም ታውቋል። አሸንዳም በተለይ ወጣት ሴቶች በባህላዊ አልባሳትና የልዩ የፀጉር አሰራር ተውበውና አጊጠው በጭፈራ ለቀናት የሚያከብሩት በዓል ሲሆን በዘንድሮ ዓመት ጥቁር ለብሰን በአደባባይ እናከብረዋለን ሲባል የመጀመሪያው ነው። ይሁንና የትግራይ ባህልና ቱሪዝም ቢሮ ዛሬ ነገ ቅዳሜ ይካሄዳል ተብሎ የነበረው የአሸንዳ በዓል የመክፈቻ ስነ ስርዓት የተሰረዘ መሆኑን አስታውቋል። ለመክፈቻ ስነ ስርዓቱ መሰረዝ የሰጠው ምክንያት በክልል ውስጥ እየተፈጸመ ነው ባለው የድሮን ጥቃት ስጋት ምክንያት እንደሆነ ገልጿል። ጥቁር ለብሰን እንወጣለን ከሚለው እንቅስቃሴ ጋር በተያያዘም የባህልና ቱሪዝም ቢሮ ከባህላዊ ስነ ስርዓት ውጪ ሌሎች እንቅስቃሴዎች መደረግ አይችልም ሲል ቀደም ብሎ ማስጠንቀቂያ የሰጠበት ሁኔታም ታይቷል። የትግራይ ባህልና ቱሪዝም ቢሮ ኃላፊ አቶ ዶሪ አስገዶም በዓሉን በደመቀ ሁኔታ ለማክበር የተለያዩ ዝግጅቶች ሲደረጉ የቆዩ ቢሆንም በበዓሉ ዋዜማ በተፈጸመ የድሮን ጥቃት ምክንያት የህዝቡን ደህንነት ግምት ውስጥ በማስገባት በዓሉ ከአደባባዮቹ በየመንደሩ ባህሉን ጠብቆ ብቻ እንዲከበር ውሳኔ መተላለፉን ገልጸዋል። ይህ በእንዲህ እንዳለ በትግራይ ክልል ባጋጠመው ድርቅ ምክንያት 258 ጣቢያዎች ለከፍተኛ አደጋ መጋለጣቸውን የትግራይ አደጋ ስጋት አመራርና ዝግጁነት ኮሚሽን አስታውቋል። የኮሚሽኑ ምክትል ኮሚሽነር አቶ ገብረ ሕይወት አረጋዊ ነሐሴ 14 ቀን 2018 ዓ.ም ለጋዜጠኞች በሰጡት መግለጫ በሜቴሮሎጂ ትንበያ መሰረት ክስተቱ ሊከሰት እንደሚችል
አስቀድሞ ለህብረተሰቡ ግንዛቤ በመስጠት ቅድመ ዝግጅት ሲደረግ መቆየቱን ገልጸዋል። እንደ ምክትል ኮሚሽነሩ ገለጻ ቀደም ሲል በተሰበሰቡ መረጃዎች መሰረት በክልሉ የሚገኙ 50 ወረዳዎች ለድርቅ አደጋ ሊጋለጡ እንደሚችሉ ተገምቶ የነበረ ሲሆን ከነዚህም ውስጥ 37ቱ የከፋ ጉዳት ሊደርስባቸው እንደሚችል ተለይቶ ነበር። ጉዳቱን አስቀድሞ ለመከላከልም በየዘርፉ የ45 ቀንና የ1 ዓመት እቅዶች ተዘጋጅተው ወደ ስራ መገባቱን አብራርተዋል። አሁን ላይ ያጋጠመው የድርቅ አደጋ በአይነቱ ከባድና እጅግ ሰፊ መሆኑን የጠቆሙት አቶ ገብረ ሕይወት በዋናነት የደቡብ ዞን 6 ወረዳዎች፣ የደቡብ ምስራቅ ዞን 5 ወረዳዎች፣ የምስራቅ ዞን 11 ወረዳዎች፣ የማዕከላዊ ዞን 16 ወረዳዎች እንደዚሁም የሰሜን ምዕራብ ዞን 3 ወረዳዎች በከፍተኛ አደጋ ውስጥ እንደሚገኙ አመላክተዋል። መረጃዎች የሚያመለክቱት የዘንድሮ ድርቅ ከኤልኒኖ የአየር ንብረት ለውጥ ጋር በተያያዘ ነው። ከፓሲፊክ ውቅያኖስ ላይ የሚነሳው የኤልኒኖ ክስተት በመቶ ዓመታት ታሪክ ውስጥ ከፍተኛው ሊሆን እንደሚችል የአየር ንብረት ተመራማሪዎች ሲያስጠነቅቁ ከርመዋል። በኢትዮጵያ፣ በአብዛኛው ኤርትራ፣ በደቡብ ሱዳን፣ በኡጋንዳ፣ በጅቡቲ፣ በሱዳን እንዲሁም በምዕራባዊና ባህር ዳርቻ የኬንያ ክፍሎች ከመደበኛ ያነሰ የዝናብ መጠን እንደሚጠበቅም ቀደም ሲል ዓለም አቀፍ የሜትሮሎጂ ተቋም ባወጣው ትንበያ ገልጾ የነበረ ሲሆን አሁን እየታየ ያለውም ከትንበያው ጋር ተመሳሳይነት ያለው ነው ይታያል። በኢትዮጵያ አንዳንድ አካባቢዎችም ከመደበኛ ያነሰ የክረምት ዝናብ እያስተናገዱ ነው። በየ7 ዓመቱ የሚያጋጥም የአየር ንብረት ክስተት የሆነው ኤልኒኖ የዓለምን የሙቀት መጠን የሚጨምር ሲሆን ለአስከፊ የአየር ሁኔታ የመጋለጥ ዕድልን ይጨምራል። ኤልኒኖ የሚከሰተው በምስራቅና መካከለኛው ፓሲፊክ ውቅያኖስ በሚፈጠር የባህር ወለል ሙቀትና የነፋስ ሁኔታ ለውጥ ሲሆን አሁን በውቅያኖሱ ላይ እየታየ ያለው የኤልኒኖ ክስተት ከፍተኛ እንደሚሆን ተተንብዮአል። ወደ ቀጣይ ርዕስ አለፍን። ለግብጽ የተሰጠው ጠንካራ ምላሽ። ኢትዮጵያ የውሃ ሀብቷን አልምታ ለመጠቀም የትኛውንም ሀገር ፍቃድ እንደማትጠይቅና ራሷን የቻለች ሉዓላዊ ሀገር መሆኗን የውሃና ኤነርጂ ሚኒስቴር በይፋ አስታውቋል። የውሃና ኤነርጂ ሚኒስትሩ ዶክተር ሀብታሙ ኢተፋ ከመንግስታዊው ፐልስ ኦፍ አፍሪካ የዜና ማዕከል ጋር ባደረጉት ቆይታ እንደገለጹት ሀገሪቱ ታላቁን የህዳሴ ግድብ የማንንም ወገን ፍቃድ ሳትሻ እንደገነባች ሁሉ በሌሎች ወንዞች ላይም ተመሳሳይ ልማት ስራዎችን የማከናወን ሙሉ መብት አላት። ይህ ማብራሪያ የተሰጠው ሰሞኑን የግብጽ ባለስልጣናት ኢትዮጵያ በአባይ ወንዝ ላይ 3 ተጨማሪ ግድቦችን ልትገነባ መሆኑን በመጥቀስ ይህንን እርምጃ ሀገራቸው እንደማትፈቅድና የአባይን ውሃ ለመጠቀም የግብጽ ፍቃድ እንደሚያስፈልግ ተናግረው ከሰነበቱ በኋላ መሆኑ ተብራርቷል። ሚኒስትሩ የግብጽን ተቃውሞና ወደ ቅኝ ግዛት አስተሳሰብ የሚያደል አቋም በጥብቅ በማጣጣል ኢትዮጵያ የራሷ ህዝብ፣ መሬት፣ መንግስትና ፖሊሲ ያላት ነፃ ሀገር በመሆኗ ማንንም ፍቃድ ለመጠየቅ እንደማትሄድ አስረግጠው ተናግረዋል። ታላቁ የህዳሴ ግድብ የተገነባበት ዋና ዓላማ በሌሎች የታችኛው ተፋሰስ ሀገራት ላይ ምንም አይነት ጉዳት ለማድረስ ሳይሆን የኤሌክትሪክ ኃይል በማመንጨት ለቀጠናው ሀገራት ሁሉ የሚተርፍ ልማትን ለማምጣት መሆኑን ዶክተር ሀብታሙ አብራርተዋል። በአሁኑ ወቅትም ሀገሪቱ ለጅቡቲ፣ ለኬንያ እና ለሱዳን ኤሌክትሪክ ኃይል በስፋት እያቀረበች እንደምትገኝና ከሶማሊያ እንዲሁም ከደቡብ ሱዳን በኩልም ተመሳሳይ የኃይል አቅርቦት ፍላጎቶች እየቀረቡላት መሆኑ በዚሁ መግለጫ ላይ በዝርዝር ተመልክቷል። በተጨማሪም የውሃና ኤነርጂ ሚኒስትሩ በናይል ተፋሰስ ሀገራት መካከል የእርስ በርስ ትብብርና ቅንጅት እንዲኖር ጥሪ ያቀረቡ ሲሆን ከግብጽ በኩል የቀረበውን የግድቡን የጋራ አስተዳደር ጥያቄ ግን ሙሉ በሙሉ ውድቅ ማድረጋቸው ተገልጿል። የውሃ ሀብትን ማልማትና መጠቀም ፍጹም የሀገር ውስጥ ጉዳይና የሉዓላዊነት መገለጫ መሆኑን ያሰመሩበት ኃላፊው የሀገሪቱን ብሔራዊ ጥቅም የሚያስከብሩ የልማት ስራዎች ተጠናክረው እንደሚቀጥሉ አመልክተዋል። በቀጣይ መረጃ ቱርክ በኔታንያሁ ላይ ኢንተርፖል የእስር ማስታወቂያ እንዲወጣ ጠየቀች። በእስራኤልና ቱርክ መካከል ያለው ውጥረት በሳምንቱ ተባብሷል። እስራኤል በሳምንቱ ማክሰኞ ዕለት በሶሪያ ከአሌፖ አቅራቢያ በሚገኘው አቡ አልዱሁር በሚሰኝ የአየር ኃይል ጦር ሰፈር ላይ ከባድ ድብደባ መፈጸሟን ተከትሎ ቱርክ ተቆጥታለች። እስራኤል ጥቃቱን በሶሪያ ውስጥ ያደረሰችው ቱርክ በሶሪያ ጦሯን ልታሰፍር ነው በሚል ፍራቻ ነው። በቱርክ በኩል ድብደባው በጽኑ የተተቸ ሲሆን የዋሽንግተን መልእክተኛም ድርጊቱን አላስፈላጊ ውጥረት የሚያባብስ ሲሉ ጠርተውት ነበር። የሶሪያ መንግስት መገናኛ ብዙሃን እንደዘገቡት ከሆነ በሰሜን ምዕራብ ሶሪያ ኢድሊብ ግዛት የሚገኘውንና አገልግሎት የማይሰጠውን ይህንን የአየር ጦር ሰፈር ማክሰኞ ማለዳ ላይ 8 የእስራኤል የአየር ድብደባዎች መተውታል። ጥቃቱ በደማስቆና በዋሽንግተን በኩል በጽኑ ተኮንኗል። ቱርክ እንደ አውሮፓ አቆጣጠር በ2024 በተካሄደው ፈጣን ማጥቃት በማድረግ የቀድሞውን ፕሬዝዳንት በሽር አልአሳድን ከስልጣን ላወረደው አዲሱ የሶሪያ ጊዜያዊ መንግስት የቅርብ ወዳጅ ስትሆን የእስራኤል ድብደባ የሶሪያ መንግስትን ከመደገፍ አይመልሰኝም ብላለች። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ትላንት ረቡዕ ዕለት በሰጡት ቃል አንካራ በሶሪያ የጦር ሰፈር ለመስራት የምታደርገውን ማንኛውንም እንቅስቃሴ እስራኤል እንደምትቃወም የሚያሳይ መልእክት ለቱርክ ተልኳል ሲሉ ጦራቸው የፈጸመውን የአየር ድብደባ ገልጸውታል። በቀጣይ ርዕስ
የአማራ ማህበር በአሜሪካ ጥሪ። በአሜሪካ የሚገኘው የአማራ ማህበር ኢትዮጵያውያንን ጊዜያዊ ቅድመ ጥበቃ ከለላ TPS ለማቋረጥ ያስተላለፈውን ውሳኔ በጽኑ በመቃወም ይፋዊ መግለጫ አውጥቷል። ማህበሩ በኢትዮጵያ ያለው ሁኔታ ለተመላሾች አስጊ አይደለም የሚለው የፍርድ ቤት መደምደሚያ በሀገሪቱ ካለው ተጨባጭ ሁኔታ ጋር ፍጹም የሚጋጭ መሆኑን ገልጿል። ውሳኔው ላይ የታየው የዘር መድሎ በፍርድ ቤቱ በጥልቀት እንዲመረመር የጠየቀው ማህበሩ ውሳኔውን በመቃወም መብታቸው ለማስከበር ከሚታገሉ ተጎጂ ዜጎች ጎን እንደሚቆም አስታውቋል። ድርጅቱ በመግለጫው በአማራ ክልልና በዙሪያው ካሉ አካባቢዎች ከ2012 ዓ.ም ጀምሮ የቀጠለው ግጭት ንጹሃን ዜጎችን ለሰብአዊ መብቶች ጥሰቶች እንደዳረጋቸው በዝርዝር አብራርቷል። ማህበሩ የትራምፕ አስተዳደር በኢትዮጵያ ያለውን ወቅታዊ የጸጥታ ቀውስ በአስቸኳይ እንዲገመግም ጥሪ አቅርቧል። የአሜሪካ ኮንግረስም በዚህ የስደተኞችን ከለላ ማቋረጥ ውሳኔ ላይ የቁጥጥርና የክትትል ሚናውን እንዲወጣ አሳስቧል። በሀገሪቱ ያለው ጦርነትና ብሔር ተኮር ጥቃቶች ሳይቆሙ ዜጎችን ወደ ንቁ የጦርነት ቀጠና መመለስ ከአሜሪካ ሰብአዊ እሴቶችና ከቲፒኤስ ህጋዊ ዓላማ ጋር ፍጹም እንደማይጣጣም በመግለጽ ማንኛውንም አይነት የማስገደድ እርምጃ በአስቸኳይ እንዲቆም ጠይቋል። ወደ ቀጣይ መረጃ አለፍን። የኤርትራ ሰንደቅ የያዘች መርከብ ታገተች። ለጎረቤት ሀገር መሳሪያ የጫነች መርከብ ባህር ላይ ተጠለፈች። በሳምንቱ ከሶማሊያና የየመን የባህር ጠረፎች መርከቦች በባህር ዘራፊዎች ተጠልፈዋል። በሳምንቱ ሐሙስ ዕለት የኤርትራን ባንዲራ ያነገበች ሲቡ1 የምትሰኘ የነዳጅ መርከብ በኤደን ገልፍ ወደ የመን ባህር ጠረፍ ቀረብ ብሎ ባለ የውሃ ክልል ውስጥ እያለች በባህር ዘራፊዎች መታገቷን ሂንዱ ታይምስ የተሰኘ ዜና ምንጭ ዘግቧል። ነዳጅ ጫኝ መርከቧ የኤርትራን ሰንደቅ የምታውለበልብ ብትሆንም ንብረትነቷ ግን የኤርትራ ሳይሆን የኢራን ስለመሆኗ የማሪታይም ባለስልጣናት ገልጸዋል። መለዮና ሰንደቅን በመቀየር ማንነታቸውን በመደበቅ ከሚንቀሳቀሱትና በተለምዶ የኢራን ጥቁር መርከቦች ከሚሰኙት መካከል ናት ተብሏል። መርከቧ 6 አባላት ባሉት የባህር ዘራፊ ቡድን መጠለፏ ሲነገር በውስጧ 20 ሰራተኞችን የያዘች መሆኗ ታውቋል። ከዚህ ውስጥ 16ቱ ህንዶች ሲሆኑ ሶሪያዊ፣ ሱዳናዊ፣ ኢራቃዊና አንድ ሰራተኛ ደግሞ ዜግነቱ አልተለየም። የኤርትራን ሰንደቅ እያውለበለበች በመጓዝ ላይ የነበረችው ነዳጅ ጫኝ መርከብ ትላንት ሐሙስ ዕለት መታገቷን ዘገባው አመልክቷል። በተመሳሳይ በሳምንቱ ለሞቃዲሾ የታሰበ መሳሪያ የጫነች አንዲት መርከብ በሶማሊያ የባህር ዳርቻ ላይ በባህር ዘራፊዎች መጠለፏ ተሰምቷል። መርከቧ ቱርክ ለሶማሊያ የላከችውን መሳሪያ የያዘች ናት ተብሏል። በአፍሪካዊቱ ሀገር ካሜሩን ስር የተመዘገበች የጭነት መርከብ በሶማሊያ ፑንትላንድ የባህር ዳርቻ በባህር ላይ ዘራፊዎች መታገቷን የሶማሊያ ባለስልጣናት አስታውቀዋል። ዘራፊዎቹ የቱርክን የጦር መሳሪያዎች የጫነችውን ይህችን መርከብ ጠልፈው ኑጋል ወደሚሰኝ የባህር ዳርቻ መውሰዳቸው ተገልጿል። ኤምቪ ሉቱፍ የምትሰኘው መርከብ የታገተችው በፑንትላንድ አይል ወረዳ ከምትገኘው ማራያ የባህር ዳርቻ በቅርብ ርቀት ላይ መሆኑን ስማቸው እንዳይገለጽ የጠየቁ የአካባቢው ባለስልጣን መናገራቸውን የዜና ምንጩ አሶሺየትድ ፕሬስ ዘግቧል። መርከቧ በሞቃዲሾ ለሚገኘው ግዙፍ የቱርክ ወታደራዊ ማሰልጠኛ ማዕከል የጦር መሳሪያዎችን እንዲሁም የመገናኛና የሳተላይት ቁሳቁሶችን ለማድረስ ጭነት መያዟ ታውቋል። በመርከቧ ላይ 10 ሰራተኞች እንዳሉ መረጃው ሲያመለክት ከእነሱ መካከል 6ቱ የህንድ፣ አንዱ የቱርክ፣ አንዱ የጆርጂያ ዜጎች ሲሆኑ ሁለቱ ደግሞ የሰርቢያ የደህንነት ጠባቂዎች መሆናቸው ተመልክቷል። የጦር ዕቃ ጭና በባህር ዘራፊዎች ስለተጠለፈችው መርከብ ከቱርክ ባለስልጣናት በኩል የተሰጠ ምላሽ እስካሁን የለም። ሞቃዲሾም ስለዚህ እገታ ያለችው ነገር የለም። ከጠላፊዎቹ መካከል 6ቱ ቀደም ሲል በነበረው የመርከብ ጠለፋዎች የሚታወቁ መሆናቸው ተገልጿል። መርከቧ የታገተችው በሳምንቱ ሰኞ ዕለት መሆኑን የአሶሺየትድ ፕሬስ ዘገባ ባለስልጣናትን ጠቅሶ ዘግቧል። የቱርክ ባህር ኃይል ንብረት እንደሆነ የተገመቱ መርከቦች ወደ ታገተችው መርከብ ተጠግተው የነበረ ሲሆን የቱርክ ሄሊኮፕተሮችና ድሮኖች በአካባቢው ላይ ቅኝት እያደረጉ መሆኑ ታይቷል። በሳምንቱ አጋማሽ 2 ሰዎችን የጫነች ትንሽ ጀልባ ወደ ታገተችው መርከብ አምርታ የነበረ ሲሆን ለአጋቾች ጫት አቀብላ ተመልሳለች። ጀልባዋ እንደተመለሰች ግን የአየር ጥቃት የተሰነዘረ ሲሆን በዚህም 4 ሰዎች ሲገደሉ 2 መቁሰላቸውን የአካባቢው ባለስልጣናት ገልጸዋል። የተገደሉት ከአጋቾች መካከል ይሁኑ ወይም ማን የአየር ጥቃቱን እንደፈጸመ ጨምሮ ሊታወቅ አለመቻሉ ተነግሯል። በሶማሊያ ባህር ዳርቻ የመርከቦች እገታ በእጅጉ እየተበራከተ የመጣ ሲሆን በህንድ ውቅያኖስና በቀይ ባህር ሌላ ስጋት የፈጠረም ሆኗል። በቅርቡ በተመሳሳይ ለሞቃዲሾ ነዳጅ ለማድረስ ከገልፍ ሀገራት የተነሳች መርከብ ሞቃዲሾ ጠረፍ ላይ ከመድረሷ በፊት መታገቷና በብዙ ዶላሮች ክፍያና ድርድር ተለቃ እንደነበር ይታወሳል። በሳምንቱ በተመሳሳይ ከሶማሊያ በተጨማሪ በየመንም የንግድ መርከብ በባህር ጠላፊዎች ተይዛለች። ዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።